4,500,000 ብር የሚገመተውን በደና ጊዜ የገዛውን ውድ መኪናውን አሁን ሄርሜላ አስማምታ ወደ ራሷ ስም አዙረዋለች። የሁሉ ሲሆን አብርሽ አልነቃም። ጭራሽ ይባስ ብሎ ሩታማ ከምትቀማኝ ብሎ ተጋብቶ ሄርሜላ የሆነ ያልሆነ ነገር ሁሉ አሳምነው አሁን በቅርቡ የመኪና ስም ዝውውር ሁሉ ሊደረግ ነው። ይህን ጉድ እርግጠኛ ነኝ በየትኛው ሚዲያ አልተሰማም። ማንም ይህ ጉዳይ እንዳይሰማባቸው ሚዲያም ላይ አላመጡትም። ይህን ጉዳይ እንዴት እንዳሳመነችው እንዲሁም ደግሞ አዲስ አበባ የሚገኘው የመኖሪያ ቤታቸውንም በተመለከተ ሄርሜላ በከባድ ሁኔታ አብርሽን አሳምና ከባድ ነገር ውስጥ ልትከተው ነው። ሁሉንም በስሟ እያዞረች ነው። ይህንን እንድታረግ ስላደረጋት ዋነኛ ምክንያት አብርሽንም እንዴት እንዳሳመነችው ሙሉ መረጃዎቹን አሰማችኋለሁ። እባካችሁ ይህ ወጣት ወንድማችን በልጅነቱ ያገኘውን ከሩታ ጋር ሆኖም ያፈራውን ሀብቱን እንደ ቀልድ እንደዚህ እየሄደ ስለሆነ እባካችሁ መረጃውን ቤተሰብም ሰምቶ ይህን ልጅ ሃይ ቢለው ረጋ ብለህ አስብ እንዲለውም እባካችሁ የተቻላችሁን አድርጉ። ቪዲዮ ላይክ በማድረግ ጀምሩ። ለቤቴም አዲስ ከሆናችሁ ሰብስክራይብ አድርጉኝ። በተለይ የሩታ ወዳጅ አድናቂዎች ሁላችንም ተባብረን ይህንን ጉዳይ ለሁሉም ሰው እንዲሰማውና አብርሽን ድጋሚ እንዲነቃ እናድርግ። አድራ ቤተሰብ ማድረጋችሁን አትርሱ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። ሩታ እንግዲህ ከሰሞኑ እየደበቀች የመጣችው አንድ ወረቀት ነበረ። እዚህ ላይ ወረቀት ይፈርምልኝ፣ ከዚህ በኋላ አይኑንም ማየት አልፈልግም፣ እዚች ወረቀት ላይ ብቻ ይፈርምልኝ እያለች አባቱን ጋሽዬ፣ ሌሎች ጓደኞቹ፣ ወዳጅ ወንድሞቹ ብዙዎችን ስትለምን ስታጠያይቅ ነበር። ብዙዎች ጥያቄ ሆኖባቸው ነበር። አረ ቆይ ይህ ወረቀት ምንድነው እያሉ ነበር። ታዲያ አንዳንዶች ቀደም ብለው አውቀው ነበር። ንብረት ጉዳይን የተመለከተ ነው። ታዲያ ሩታ ቀድማ የሰማችው መረጃ አለ። ሚዲያም ያልወጣ አንድ ወሳኝ ጉዳይ አለ። ይኸውም እንግዲህ ሄርሜላ ከምናስበው በላይ ሚዲያ ከምንመለከተውም በረቀቀ ሁኔታ እንግዲህ ንብረቶቹን ሁሉ አብርሽን አሳምና ወደ ራሷ ስም እያዞረች እንደሆነ ነው መረጃውን የሰማሁት። ታዲያ ይህም መረጃ ነው እንግዲህ ሩታ ስትሰማ በድንጋጤ ሆና ይሄ ጉዳይ ሆነም አልሆነም አይኔ እያየማ እነዚህ ነገሮች ሁሉ አይበሉም በማለት አሁን አብርሽን አሯሩጣ ልታስፈርመው ከዚህ የምትለው። ታዲያ ያ ወረቀት ንብረት ጉዳይን የተመለከተና እንዲሁም ንብረቶቹ አሁን ሁሉም እንዳይሸጡ እገዳም ጭምር ነው እንግዲህ አብርሽ እንዲፈርምበት የተፈለገው ወረቀት ነው ያሉኝ። እንግዲህ የሆነው ነገር ምንድነው? ሄርሜላ ምንድነው እየተካሄደብህ ያለው? እኔ እኮ ነኝ ክብር የምሰጥ፣ እኔ እኮ ነኝ ትልቅ ቦታ የምሰጥህ፣ እሷ እኮ አትፈልግህም እያለች ብዙ ነገር ጀንጅና እንግዲህ አብርሽን እንዳሳመነችው። በመቀጠልም ደግሞ እንግዲህ አሁን እኮ እነሱ ንብረትህን ብቻ ነው ካንተ የሚፈልጉት፣ ስለዚህ ይህን ንብረትህን በፍቺ ስበብ የሆነ ነገር አድርገው ሊወርሱትም ይችላሉ። ስለዚህ እኔ እናንተ ጥሩ ነገር ላይ ነን፣ ቢያንስ በእኔ ስም ውክልና ስጠኝ ብላ እንዳሳመነችው ነው። አሁን ትልቅ አብርሽ ያልነቃው ነገር ውክልና መስጠት ማለት እስከ መሸጥ እንደሚያደርስ አላወቀም። እንግዲህ ቀጥታ ሄርሜላ ምንድነው ስም አዙርልኝ አላለችውም። አንድ ግልጽ ነገር ስም አዙርልኝ መኪኖችን፣ ቤቶችን ብትለው እሱም በደንብ ሊጠራጠርና ለምንድን ነው ለአንቺ ስም ማዞረው ነገስ አንቺስ ብትክጂም ብሎ ሊጠራጠራት ነው። ምን አረገች አሁን ሄርሜላ? ምንድን ነው እኔ ያው ለአንተ ቋሚ ነኝ፣ አንተ በሆነው ባልሆነው ከነሱ ቤተሰቦች ጋር መገናኘት የለብህም፣ በፍቺ ስበብም ብዙ ነገር ውጣ ውረድ ይሰጡሃል፣ ስለዚህ ለእኔ ውክልና ስጠኝ፣ ከኔ ጋር ሁሉም ነገር ያልቃል፣ የቤቱንም የመኪናውንም ሁሉንም እንዳንተ ሆኜ ላስተዳድር ብላ ነው እንግዲህ በጥሩ በምንም ሁኔታ በማይነቃበት መንገድ እንግዲህ የተጓዘች የምትገኘው ሄርሜላ ማለት ነው። ውክልና ቢሰጣት ምን ችግር አለው ለምትሉ አንዳንድ ሰዎች እንግዲህ በዝርዝር ነው የውክልና ምን ያህል ከባድ ነገር እንደሆነ የምነግራችሁ። ውክልና ልክ ነው፣ ያ ሰው እንግዲህ ንብረቴን ይውሰደው ብሎ አይደለም የሚሰጠው። ነገር ግን አሁን አብርሽ ለሄርሜላ ውክልና በሚሰጥበት ወቅት ንብረቶቹ እንድታስተዳድርለት፣ እንደሱ ሆና እንድትከራከር፣ የተለያዩ ቦታዎች ላይ እንድትፈርምለት ነው። ታዲያ በዚህ ውክልና መሰረት ደግሞ እንግዲህ ሄርሜላ ምን መብት አላት? ህጉም የሚደግፋት ያንን ውክልና አብርሽ ከሰጣት ንብረቶቹን ሁሉ እንደሱ ስም ሆና መሸጥ፣ መለወጥ፣ ወደ ፈለገችው ሰው ማዟዟር ትችላለች። ተመልከቱ ምን ያህል ህጉ ከባድ እንደሆነ። እንደው በዚህ አጋጣሚ እንደው ስለ ውክልና ብዙ እውቀት የሌላችሁ በተለይ ሰው አምናችሁ ብዙ ጉዳይ ላይ እንዳትበሉ እህት ወንድሞቼ፣ በተለይ በሰው ሀገር ያላችሁ እህቶቼ ይህን ነገር በትኩረት ስሙ። ውክልና ለሰው ስትሰጡ ተጠንቅቃችሁ መስጠት አለባችሁ። ውክልና ዝም ብላችሁ ከሰጣችሁ፣ ለምሳሌ የሆነ ሂሳብ ከፍታችሁ ያንን ሂሳብ እንዲያንቀሳቅስላችሁ ከሆነ፣ የሆነ ሰው ቤት ኖሯችሁ ስለ ግብሩ እንዲገብርላችሁ የሆነ ነገር ብቻ ውክልና ሰጥታችሁት ልትሄዱ ትችላላችሁ ቀለል አድርጋችሁ። ነገር ግን እዛ ውክልና ውስጥ በጣም ተሰምሮ ማለፍ ያለበት ነገር አለ። ንብረቴን እንዲሸጥልኝ እንዲያስተዳድርልኝ ካለ በቃ ቻው ነው። በሆነ ሰዓት ያ ሰው ምን ማድረግ ይችላል? እናንተም ባትኖሩ ያ ውክልና ስልጣን ስላለው ብቻ እንደናንተ በመሆን ውልና ማስረጃ ቀርቦ የተለያዩ የመንግስት ቦታዎች ላይ በመገኘት ያንን ንብረታችሁ ሊያሸጥባችሁ፣ ሌላ ከባድ ጦስ ውስጥ ሊጨምራችሁ ይችላል። ስለዚህ
እንደው በአጋጣሚ ይሄንን ጉዳይ እናንተ ራሱ እንደ ትምህርት ውሰዱት። ውክልና ለሰው ስትሰጡ የምታምኑት የምትቀርቡት ሰው መሆን አለበት። ብዙ አረብ ሀገር የሚገኙ እህቶቼ በእንደዚህ አይነት ጉዳይ ይሸወዳሉ። በተለይ ክፍለ ሀገር ቤት ሲገዙ ሰው ይወክላሉ። ገንዘባቸውን ብዙ ነገር የለፉበትን ሀብታቸውን ያንን ሰው ወክለው ይሰጣሉ። በእኔ ስም ነው ያለው ይላሉ። ነገር ግን ውክልና ያ ሰው እስካለው ድረስ በአንቺ ስም ሆነ ንብረቱን ገንዘቡን አንቺ አፈሰስሽው ያ ሰው ተወካይ እስከሆነ ድረስ ሙሉ ስልጣን ስላለው ያንን ንብረት እንደፈለገ አድርጎ መሸጥ በእናንተው ስም እንዳለ ወደ ሌላ ሰው ማስተላለፍ ይችላል። ታዲያ እንግዲህ እዚህ ጋር አብርሽ እኔ በምን አይነት ሁኔታ ድንዝዝ እንዳለ አላቅም። ይህንን ጭምጭምታም ሰምታ ነው ሩታ በመደናገጥ ይቺ ጮሌማ ባንዴ ሁሉን ነገር ሙልጭ አድርጋ ከኛ እንዳትወስድ በማለት አሁን ጉዳዩን ትኩረት በመስጠት ወዲያ ወዲህ እያለች የምትገኘው ማለት ነው። እንግዲህ እንዳልኳችሁ ሄርሜላ የመኪኖቹን እንዳለ የንብረቶቹን ነገር እኔ ላስተዳድርልህ፣ የፍቺ ጉዳዩም እየቀጠለ ከመጣ አብርሽ አንተ መንገላታት የለብም እንዳንተ ሆኜ ላስጨርስልህ ብላ ነው እንግዲህ በሲስተም መልኩ እየጠየቀችው የምትገኘው። ታዲያ ያንንም ነገር አሳምነዋለች። ታዲያ ይህ ልጅ አሁንም ቢሆን በየዋህነቱ በሞኝነቱ ቤተሰብ እንኳን ሳያማክር ውክልና ሊሰጣት ችሏል ማለት ነው። እንዳልኳችሁ ነው ውክልና ሰጣት ማለት በእርግጥ ቀጥታ የሄርሜላ ሆነ ማለት አይደለም። እሷ ግን ያንን ነገር ተጠቅማ እሱ ባይኖርም ባይገኝም የፈለገችበት የመንግስት አካል ጋር የፈለገችበት ውልና ማስረጃ ሄዳ ያንን የውክልና ስልጣኗን በመጠቀም ንብረቶቹን ሁሉ ወደምትፈልገው ሰው ማዘዋወር ትችላለች፣ ወደምትፈልገው ሰው መሸጥ ትችላለች። ተመልከቱ፣ በልጅነቱ ያመጣው ያ ሁሉ ነገር የለፋበት ነገር እንደዚህ መና ሆኖ ሲቀር ይህ ነገር እውነት እኔንም በጣም አናዶኛል። በፊት ብዙዎቻችሁ እንደውም ልብ ብላችሁ የምትቆጡት አንድ ጉዳይ ነበረ። ሩታ በሰራችሁ ሩታ በገነባችሁ ቤት ሩታ ባፈራችሁ ንብረት ሶፋ ምን ላይ አንቺ ምን ቤት ነሽ መተሽ እንዲፈልሰስ የምትዩ ኧረ ከዚህ ቤት ውጪ ሁሉ እያላችሁ አዲስ አበባ በሚቀረጽ ቪዲዮ ብዙዎቻችሁ ሄርሜላን ስትናገሩ ነበር። ተመልከቱ አሁን ታዲያ ያንን ንብረቶች እንዳለ ወደ ራሷ አድርጋ እንግዲህ እና አብርሽን ሁሉ ቻው ብትላቸው እንግዲህ አብርሽ በስተመጨረሻ ነው ይሄ ልጅ ሊነቃ የሚችለው። ሲነቃ ግን በጣም ከባድ ሁኔታ ውስጥ ይገባል። በጣም በሁኔታዎቹም መናደድ ይጀምራል። ስለዚህ እባክህ አብርሽ ለማንም አይደለም ሩታንም ስትፈልግ አሁን አታካፍላት። አንተ ጥል ላይ ናችሁ፣ ያላችሁበት ነገርም ጥሩ እንዳልሆነ ይታወቃል። ነገር ግን በልጅነት ያፈራሃቸው ሀብቶች እንደ ቀልድ እንዳይሄዱብህ ሰውም አሁን ላይ አሞኝቶ አታሉ ሌላ ጦስ ውስጥ እንዳይገባ ይሄ ልጅ እባካችሁ ምከሩት። እኛም መምከር የምንፈልገው ይሄ ነው። እስከዛሬው ያለው መጃጃሉ መሸወዱ ይበቃል። አሁን ደግሞ በልጅነት ያገኛቸው ነገሮች ሁሉ በአንድ ምሽት ጀንበር እንደ ቀልድ ሙልጭ ብለው ሄደው ነገ በአንድ አይነት እንዳታለቅስ እባክህ አብርሽ። ስላሉት ነገሮች ቆም ብለህ አስብ። ለማን ንብረትን ልትሰጥ ኃላፊነት ልታደርግ እንደሚገባ ቆም ብለህ አስብ። የምትሄድበት ጎዳና አሁን ላይ በፍጹም ጥሩ አይደለም። እኛም ይሄን ነገር አንመክርም። እነዚህ ነገሮች አንተም ቆም ብለህ እንድታስብ ነው የዛሬ መልእክቶቻችንን ማስተላለፍ የፈለግነው። ምንም ቢሆን ደግሞ በሩታ በኩል የሚመጣ ለአንተ መጥፎ አይሆንም። ምንም ቢሆን ልጆች ወልደሃል፣ የልጅህ እናት ነች። እሷን እዛ ጋር አሸሻለሁ ከሩታ ንብረቴን ምንም አትቀምስም ብለህ ወደዚህ ሄርሜላ ጋር ሄደህ በሙሉ ነገር አጨብጭበ በባዶ እንዳትቀር ይኸው ዛሬ መልእክቴን አስተላልፍ ያለው። ይህን ነገር እሱም ሰምቶ ጉዳዩ ላይ ትኩረት እንዲሰጥ እናንተም የታቻላችሁትን ነገር አድርጉ ለማለት እፈልጋለሁ። በእንደዚህ አይነት ጉዳይ ተሸውደናል፣ ውክልና ኮኔም ጋር ችግር አምጥቷል የምትሉ ሰዎች ደግሞ ማስተማሪያ ስለሚሆን በኮመንት መልካምነት ባለው መልኩ ሀሳብ አስተያየታችሁን አስቀምጡ። በሌሎች ጉዳዮቻችን እስክንገናኝ ድረስ ለዛሬ ዘን የመጣነው መረጃዎች ይህን ይመስል ነበር። ሰላሙን ሁሉ ተመኘሁላችሁ። ሰላም